አብሽ ለስኳር በሽታ፣ ለጨጓራ ቁስለት፣ ለኮሌስትሮል ቁጥጥር አልፎ ተርፎም ለፊት ቆዳ ፍካትና ለፀጉር እድገት ያለውን ተአምራዊ የተፈጥሮ ፈውስ ሁላችንም በሚገባ እናውቃለን። በየቤታችን እንደ ትልቅ የጤና መድኃኒት ነው የምንቆጥረው። ነገር ግን ይህ እጅግ ኃይለኛ የሆነ ተፈጥሯዊ እጽዋት አጠቃቀማችን እና ማወሳሰዳችን ስህተት ከሆነ ህይወታችንን ለአሰቃቂ የጤና አደጋ ሊዳርግ እንደሚችል ታውቃላችሁ። ብዙዎቻችን ጥቅሙ ብቻ ስለሚታየን እናም ከተፈጥሮ የተገኘ ነገር ስለሆነ ምንም አይጎዳኝም በሚል የተሳሳተ እምነት በየቀኑ ሳናውቀው የምንሰራቸው አደገኛ ስህተቶች አሉ። እነዚህ ስህተቶች ከጥቅሙ ይልቅ ጉዳቱን በማብዛት ለከፍተኛ የውስጥ አካላት መስተጓጎልና ለሆድ መቃጠልም ምክንያት ሊሆኑ ይችላሉ። ታዲያ በዚህ ቪዲዮ አብሽን ስወስዱ በፍጹም ልሰሯቸው የማይገቡትን 7 አደገኛ ስህተቶችና ሳይንሳዊ ሚስጥራቸውንም ዝርዝር አድርገን የምንመለከት ይሆናል። የእርሶንና እንዲሁም የቤተሰቦን ጤና ካልታሰበ አደጋ ለመጠበቅ ቪዲዮን እስከ መጨረሻው በትኩረት እንድትከታተሉ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው ስህተታችን ከመሸጋገራችን በፊት አንድ ትልቅ እውነት መነጋገር አለብን። በአሁኑ ጊዜ ብዙ ሰዎች ተፈጥሯዊ ነው የተባለ ነገር ሁሉ ያለምንም ገደብ እናም ደግሞ ጥንቃቄ መውሰድ ያለበት ይመስላችኋል። ነገር ግን በሳይንሱ ዓለም ማንኛውም ነገር ተፈጥሯዊም ይሁን ዘመናዊ በሰውነታችን ላይ ኬሚካላዊ ለውጥን የማምጣት ኃይል አለው። አብሽ በውስጡ ሳፖኒንና አልካሎይድ የሚባሉ በጣም ንቁና ኃይለኛ የሆኑ ንጥረ ነገሮች ይዟል። እነዚህ ውህዶች ልክ እንደ መድኃኒት በደማችሁ በሆርሞናችሁና በውስጥ አካላቶቻችሁ ላይ ቀጥተኛ ተጽዕኖን ያሳርፋሉ። ጥቅሙን ብቻ ሰምተን ሳይንሳዊ መንገድ ስንስት ሳናውቀው ሰውነታችን እንጎዳዋለን ማለት ነው። ለመሆኑ አብሽ ለሁላችንም መውሰድ እንችላለን ወይንስ ደግሞ አንዳንዶቻችን በፍጹም ልንነካው አይገባም? አሁን የመጀመሪያውና ብዙዎችን ለአደጋ የሚዳርገውን ትልቅ ስህተትን እንይ። ስህተት 1 የተከለከሉ ሰዎች አብሽን መውሰድ። አብሽ ሲወሰድ የሚሰራው የመጀመሪያውና ትልቁ ስህተት ተፈጥሯዊ ነገር ስለሆነ ማንም ሰው ቢወስደው ጉዳት የለውም የሚለው የተሳሳተ አመለካከት ነው። እውነታው ግን አብሽ እንደማንኛውም ኃይለኛ ተፈጥሯዊ መድኃኒት በሰውነታችን ውስጥ ካሉ ሆርሞኖችና የውስጥ አካላት ጋር ቀጥታዊ ምላሽን ይፈጥራል። በተለይ ነፍሰ ጡር የሆኑ ሴቶች አብሽን በማንኛውም መልኩ በፈሳሽም ሆነ በዱቄትም በፍጹም መውሰድ የለባቸውም። አብሽ ማዕፀንን የማኮማተርና እንዲሁም ጽንሱ ሳይደርስ ያለ ዕድሜ ምጥ እንዲመጣ የጽንስ መስተጓጎል ወይንም ጽንስ አስከፊ መጨናገፍን ሊያስከትል ይችላል። አብሽ ለሚያጠቡ እናቶች ወተት እንዲበዛላቸው የሚሰጠው ከወሊድ በኋላ እንጂ በእርግዝና ወቅት አለመሆኑን ማስተዋል ያስፈልጋል። ስለዚህ ከነፍሰ ጡር ጀምራችሁ ወተት ይጨምራል ብላችሁ መጠቀም የለባችሁም። ከዚህ በተጨማሪ ስር የሰደደ የአለርጂና የአስም ችግር ያለባቸው ሰዎች አብሽ ሲወስዱ ከፍተኛ ጥንቃቄ ሊያደርጉ ይገባል። የአብሽ ጠረን እና በውስጡ ያሉት የተወሰኑ ፕሮቲኖች የመተንፈሻ አካላትን በማጥበብ የትንፋሽ ማጠር፣ ሳልና የሳምባ መመረዝን ሊቀሰቅሱ ይችላሉ። እንዲሁም ከባድ የደም ማነስ ያለባቸውም ሰዎች አብሽ በሰውነት ውስጥ የብረት እጥረት እንዳይመጠጥ ስለሚያግድ በሽታውን ሊያባብሰው ይችላል። ስለዚህ ጥቅሙን ብቻ አይቶ በጭፍን ከመውሰድ ይልቅ የራሳችሁን የጤና ታሪክ በሚገባ ማወቅና ከሰውነታችሁም ነባራዊ ሁኔታ ጋር ማዛመድ ፍጹም ግዴታ ነው። ሁለተኛ ስህተት ከመድኃኒቶች ጋር አደባልቆ መውሰድ። ሁለተኛውና በጤና ላይ ፈጣን አደጋ ሊያስከትል የሚችለው ስህተት ለተለያዩ ስር የሰደዱ በሽታዎች ከሚወሰዱ ዘመናዊ የሕክምና መድኃኒቶች ጋር አብሽን ያለምንም ጥንቃቄ አብሮ መውሰድ ነው። አብሽ በውስጡ የደም ስኳርን የመቀነስና ደም እንዳይረጋ የመከላከል እጅግ ከፍተኛ የሆነ ተፈጥሯዊ ኃይል አለው። ይህ ባህሪው በራሱ መልካም ቢሆንም ቀድሞውኑ የኢንሱሊን ወይንም ሌሎች የስኳር ኪኒኖችን ከሚወስዱ ሰዎች ሕክምና ጋር ሲደባለቅ ግን አስፈሪ መዘዝን ያመጣል። መድኃኒቱና አብሹ በአንድ ላይ ሲሰሩ የደም ስኳር መጠን በድንገት እናም ያለ ቁጥጥር በጣም አሳሳቢ ወደሆነ ዝቅተኛ ደረጃ እንዲወርድ ያደርጉታል። ይህ ደግሞ ራስን መሳት፣ መንቀጥቀጥ አልፎ ተርፎም ለኮማ አደጋ ሊዳረግ ይችላል። በተመሳሳይ ሁኔታ የልብ ህመም ኖሮባቸው የደም ማቅጠኛ መድኃኒቶችን የሚወስዱ እንደ አስፕሪን፣ ወርፈሪን ያሉ የሚወስዱ ሰዎች አብሽ ሲጨምሩበት ደማቸው ከመጠን በላይ ሊቀጥን ይችላል። ይህም በትንሽ መተንፈሻ አካላት ላይ በድድ ወይንም በውስጣዊ አካላት ላይ ከቁጥጥር ውጭ የሆነ የደም መፍሰስ አደጋን ይፈጥራል። ሌላው ቀርቶ ማንኛውም አይነት ቀዶ ጥገና ያለባቸው ሰዎች ከቀዶ ጥገናው 2 ሳምንታት በፊት አብሽ መውሰድ ማቆም አለባቸው።
ስለዚህ ማንኛውም መደበኛ መድኃኒትን እየወሰዳችሁ ከሆነ አብሽን እንደ ተጨማሪ ሕክምና ከመጠቀማችሁ በፊት ከሐኪማችሁ ጋር መመካከር ይኖርባችኋል። ቢያንስ በመድኃኒቱና በአብሹ መካከል የሰዓታት ልዩነት ማድረግ መዘንጋት የሌለበት ወሳኝ ጥንቃቄ ነው። ሶስተኛ ስህተት ከመጠን በላይ መውሰድ። ከተፈጥሮ የተገኘ ነገር ስለሆነ ብበላውም ባልበላውም አይጎዳኝም፣ በበላውት ቁጥር ጥቅሙ ይጨምራል የሚለው የተሳሳተ አስተሳሰብ ሶስተኛው አደገኛ ስህተት ነው። ብዙ ሰዎች በአጭር ጊዜ ውስጥ ፈጣን የጤና ለውጥን ለማግኘት ክብደት ለመጨመር ወይንም የጨጓራ ህመምን ቶሎ ለማስታገስ በማሰብ ከፍተኛ መጠን ያለው አብሽን በየቀኑ ሲወስዱ ይታያሉ። ነገር ግን አብሽ ምንም ያክል የቫይታሚኖች ስብስብ ቢሆንም በውስጡ ያሉት ንቁ ንጥረ ነገሮች ሰውነታችን በአንድ ጊዜ ሊያከማቸው ከሚችለው በላይ ስንጭንበት የምግብ መፈጨት ስርዓታችን ሙሉ በሙሉ ያናገዋል። ከመጠን በላይ አብሽ መውሰድ መጀመሪያውኑ የሚገለጠው በከባድ የሆድ መነፋት፣ በተደጋጋሚ የጋስ መከማቸት እንዲሁም በሆድ ቁርጠትና በተቅማጥ ነው። ይህም የሚሆነው አብሽ በውስጡ የያዘው የፋይበርና የሳፖኒን መጠን ከልክ በላይ ሲያልፍ አንጀታችን ስለሚቆጣ ነው። በሳይንሳዊና በሕክምና መንገድ ለአንድ ጤናማ ሰው በቀን ውስጥ የሚመከረውና ደህንነቱ የተጠበቀው የአብሽ መጠን ከ5 እስከ 10 ግራም ወይንም በትናንሽ የሻይ ማንኪያ ከ1 እስከ 2 ማንኪያ ብቻ ነው። ከዛ በላይ ማዘውተር ሰውነትን ለከፍተኛ ድካምና ለቫይታሚኖች አለመመጣጠን ስለሚዳርግ መድኃኒትም ቢሆን በልክ ነው የሚለውን መርህ መዘንጋት የለብንም። አራተኛ ስህተት አዘገጃጀቱንና የመውሰጃ ሰዓቱን አለማስተካከል። አራተኛው ትልቅ ስህተት አብሽን ለምግብነት ወይንም ለሕክምና ስናዘጋጅ የምንሰራቸው ስህተቶችና የምንወስድበት ሰዓት ነው። ብዙ ሰዎች አብሽን ጥሬውኑ እንደገዙ ወዲያውኑ ፈጭተው በዱቄት መልክ ያለምንም ተጨማሪ ዝግጅት በውሃ በጥብጠው ይወስዱታል። ይሁን እንጂ አብሽ በተፈጥሮ በውስጡ አንቲ ኒውትረንት የሚባሉ ሰውነታችን ሌሎች ጠቃሚ ማዕድናትንና ፕሮቲኖችን እንዳይመጥ የሚከለክሉ አስቸጋሪ ውህዶች አሉት። ስለዚህ አብሽን ከመውሰዳችን በፊት ቢያንስ ለ8 ሰዓታት በውሃ ውስጥ ዘፍዝፎ ማቆየት ወይንም በጥቂቱ ማብሰል እነዚህን አላስፈላጊ ውህዶችን ይሰባብራቸዋል፣ ለሆዳችንም በቀላሉ እንዲፈጭ ያደርገዋል። ለዚህ ነው አብሽን ዘፍዝፋችሁ ተጠቀሙ የሚባለው። በተጨማሪም አብሽን የምንወስድበት ሰዓት የራሱ የሆነ ተጽዕኖ አለው። ከመተኛታችን በፊት ወዲያውኑ አብሽ መጠጣት ሌሊቱን ሙሉ በሆድ ውስጥ ጋዝ እንዲፈጠር፣ የሆድ መጮህና መነፋት እንዲከሰት በማድረግ እንቅልፍን ሊያናጋ ይችላል። ስለዚህ አብሽን በሚገባ ዘፍዝፎ ማለስለስ እናም ከምንም በላይ የሰውነታችንን ምላሽ አይቶ ትክክለኛውን ሰዓት ማለትም ከምግብ በፊት ወይንስ ከምግብ በኋላ ልውሰድ የሚለውን መምረጥ ያስፈልጋል ማለት ነው። የምመክራችሁ ከምግብ በፊትም ውሰዱት፣ ከምግብ በኋላም ውሰዱት። ዋናውና ትልቁ ነገር የሰውነታችሁን ምላሽ እያያችሁ መጠቀም ነው ያለባችሁ። ስለዚህ ይህንን በዚህ መልኩ እንድትረዱልኝ ያስፈልጋል ማለት ነው። አምስተኛ ስህተት የሰውነትን የፈሳሽ መጠን ማለትም ውሃ አለመጨመር ነው። አምስተኛውና እጅግ በጣም ብዙ ሰው ትኩረት የማይሰጠው አደገኛ ስህተት አብሽ በየቀኑ እየወሰዱ የሚጠጡትን የውሃ መጠን አለመጨመር ነው። አብሽ በውስጡ ሚውሲሌጅ የሚባል የሚሟሟ ፋይበር በከፍተኛ መጠን ይዟል፣ ልክ እንደ ተልባ ማለት ነው። ይህም ፋይበር በሆዳችንና በአንጀታችን ውስጥ ስራውን በአግባቡ ለመስራት መርዛማ ነገሮችን ጠራርጎ ለማውጣትና የደም ስኳርን ለመቆጣጠር በዙሪያው ያለውን ውሃ በከፍተኛ ሁኔታ የመምጠጥ ባህሪ ያለው። አብሽ እየወሰዳችሁ በቂ ውሃ ካልጠጣችሁ ይህ ፋይበር በአንጀት ውስጥ ያለውን ፈሳሽ ሙሉ በሙሉ ስለሚመጣው የምግብ መፈጨት ሂደቱ ይቆማል። ይህም መፍትሄ ፍለጋ ለሄዳችሁበት የጨጓራ ህመም ወይም የሆድ ዕቃ ችግር ተቃራኒ የሆነ ከባድ የሆድ ድርቀትን ይፈጥርባችኋል ማለት ነው። ስለዚህ አብሽን በየትኛው መልክ ስትጠቀሙ ቀኑ ሙሉ የምትጠጡትን የውሃ መጠን ከወትሮ ከፍ ማድረግና ፋይበሩን በሰውነታችሁ ውስጥ በቀላሉ እንዲሟሟ መርዳት ፍጹም መዘንጋት የሌለበት ወሳኝ ጥንቃቄ ነው። ውሃ ስትጠጡ የፋይበር መጠኑን እንድትጠቀሙ ብቻም ሳይሆን አንደኛ የአብሹንም ሽታ እንድታስወግዱ ይረዳችኋል። ስለዚህ ውሃ በደንብ መጠጣት አለባችሁ። ስድስተኛ ስህተት መራራነቱን ለማጥፋት በሚል ደጋግሞ ማጠብ ወይንም ውሃውን መድፋት። ስድስተኛውና በተለይ በየቤታችን አብሽን ስናዘጋጅ የምንሰራው እጅግ በጣም ትልቅ ስህተት መራራነቱን ከመጥላት የሚመነጭ ነው። አብሽ በተፈጥሮ እጅግ በጣም መራራ ጣዕም አለው። ብዙ ሰዎች ታዲያ ይህንን መራራነት ለማጥፋት ወይንም ለመቀነስ ሲሉ አብሹን ከዘፈዘፉት በኋላ የተዘፈዘፈበትን ውሃ ደጋግመው ያፈሱታል ወይም ደግሞ ደጋግመው በኃይል አብሹን ያጥቡታል ከመዘፍዘፋቸው በፊት ማለት ነው። ነገር ግን በትልቅ ሳይንሳዊ ምርምር የተረጋገጠው እውነታ ለአብሽ የመድኃኒትነት ኃይል የሚሰጡት የደም ስኳርን የሚቆጣጠሩት ጨጓራን የሚያክሙትና ኮሌስትሮልን የሚያወርዱት ዋና ዋና ንጥረ ነገሮች ውሃ ውስጥ ነው የሚገኙት።
እኛ መራራነቱን ሸሽተን ያንን ውሃ ደጋግመን ስንደፋው የአብሹን ዋነኛ የመፈወስ አቅም አብረን በገዛ እጃችን እያጠፋነው ነው ማለት ነው። ስለሆነም ውሃው ከተደፋ በኋላ የሚቀረው አብሽ ከጥቅሙ ይልቅ ባዶ ፋይበሩ ብቻ ስለሚሆን የሚጠበቀውን የጤና ለውጥን አናገኝበትም። ስለዚህ መራራነቱን ለመቀነስ መፍትሄው ጥቅሙን ማፍሰስ ሳይሆን አወሳሰዱን ማስተካከል ነው። አብሹ የተዘፈዘፈበትን ውሃ ሳይደፉ ጥቂት ማር፣ ጥቂት የሎሚ ጭማቂ ወይንም ዝንጅብል በመጨመር ጣዕሙን ቀይሮ መጠጣት ዋነኛውና ትክክለኛው መንገድ ነው። ሰባተኛ ስህተት፣ አብሽን ለረጅም ጊዜ ያለማቋረጥ መውሰድ፣ ያለ እረፍት መውሰድ ማለት ነው። ሰባተኛውና ብዙ ሰው በተፈጥሮ መድኃኒቶች ላይ የሚሰራው እጅግ ስር የሰደደ ስህተት አንድን ነገር አንድ የጠቃሚነቱን ካወቁ በኋላ ለ5ም ለ6 ወራትም ወይንም ለዓመታትም ያክል ያለምንም ማቋረጥ በየቀኑ መውሰድ ነው። አብሽ ምንም እንኳን ከተፈጥሮ የተገኘ ንጹህ እጽዋት ቢሆንም በውስጡ የሰውነት የሆርሞን መጠን በተለይም ኤስትሮጅን እና ቴስቴስትሮን ያሉትን ወሳኝ ሆርሞኖች የማነቃቃትና የመቀየር ከፍተኛ ባህሪ አለው። ይህንን እጽዋት ለረጅም ጊዜ ያለ እረፍት በየቀኑ ወደ ሰውነታችን ስናስገባ ሰውነታችን ተፈጥሯዊ የሆርሞን ሚዛኑን ሊያጣና ለተለያዩም ያልተፈለጉ የጎንዮሽ ጉዳቶች ሊያጋልጥ ይችላል። ከዚህ በተጨማሪም የሰውነታችን አስደናቂ ተፈጥሮ ማንኛውም ነገር በየቀኑ ደጋግመን ስንሰጠው የመላመድ ባህሪ ያለው። አብሽን ለረጅም ጊዜ ያለማቋረጥ ስንወስደው መጀመሪያ አካባቢ በጉልበት ይሰጠን የነበረው የጨጓራ ፈውስ፣ የስኳር ቁጥጥር ወይንም የኃይል መጨመር ሂደት እየቀነሰ ይሄዳል። ምክንያቱም ሰውነታችን ከአብሹ ንጥረ ነገሮቹ ጋር ሙሉ በሙሉ ይላመዳል። በዚህ ጊዜ አብሽን እየጠጣም ቢሆንም እንኳን እንደ መጀመሪያው ጥቅሙ አይታየንም ማለት ነው። በሳይንሳዊና በተፈጥሯዊ ሕክምና መንገድ የሚመከረው ትክክለኛው አካሄድ አብሽን ለተከታታይ 2 ወይንም 3 ወራት በአግባቡ ከወሰዱ በኋላ ቢያንስ ለ2 ሳምንታት ወይንም ለ1 ወር ያክል ሙሉ በሙሉ አቋርጦ ሰውነት ከተቀበለው ንጥረ ነገር እንዲያርፍና ራሱን እንዲያስተካክል ማድረግ ነው። ይህንን የእረፍት ጊዜ ማድረግ ሰውነታችን ዳግም አብሽ ሲያገኝ እንደ አዲስ በንቃት እንዲቀበለውና የሆርሞን መዛባት ሳይፈጠር ሁልጊዜም ሙሉ ጥቅሙን እንድናገኝ ይረዳናል ማለት ነው። ስለሆነም እንግዲህ በዋነኛነት እነዚህን 7 ስህተቶች አብሽን ስንጠቀም የምንሰራቸው ቀላል የሚመስሉ ግን ደግሞ አደገኛ የሆኑ ስህተቶች ናቸው ማለት ነው። ቪዲዮን ስላረዘምኩባችሁ በጣም ይቅርታ እየጠየቅኩኝ፣ በአጠቃላይ አብሽ ትክክለኛ አጠቃቀሙንና ሳይንሳዊ መንገዱን ካወቅንበት በቤታችን ውስጥ የሚገኝ ድንቅ የተፈጥሮ መድኃኒት ነው። ነገር ግን ዛሬ የተነጋገርንባቸውን 7 አደገኛ ስህተቶች በማስወገድ መጠኑን በአግባቡ ጠብቀን ከአቀማመጡ ጀምሮ እስከ አወሳሰዱ ያለውን ጥንቃቄ ጠብቀን ልንወስደው ይገባል። ተፈጥሯዊ ስለሆነ ብቻ ያለ ገደብ የምንወስደው እያንዳንዱ ነገር በጤናችን ላይ ዋጋ እንዳያስከፍለን ማስተዋሉ ሁልጊዜም የተሻለ ምርጫ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።